እርግጠኛ ነኝ ይሄ የምታዩት ቦታ 5 ስታር ሆቴል ውስጥ ያለ መዝናኛ ቦታ ወይ ክለብ እንጂ ሽንት ቤት ነው ብላችሁ አታምኑም። ይህ በናንጂንግ ቻይና የሚገኝ የህዝብ መጸዳጃ ሽንት ቤት ሲሆን ቻይኖቹ ወደ 200 ሚሊዮን RMB አወጥተው የገነቡት የዓለማችን ውዱ ሽንት ቤት ነው። ነገር ግን ይሄ ሽንት ቤት ብቻ ሳይሆን በሺዎች በየቀኑ የሚጎበኝ የቱሪስት መዳረሻ ነው። ሽንት ቤት ኦ ማይ ጋድ። እዚህ ጋር ደስ የሚል ነገር አለው። ዲዛይኑ በጣም ነው የሚያምረው። ሰላም እንዴት ናችሁ? ዳኒ ነኝ በድጋሚ በሌላ ቪዲዮ ተመልሼላችኋለሁ። አሁን ያለሁት ናንጂንግ ከተማ ውስጥ የሚገኝ በጣም አስገራሚ ቦታ ነው። ቻይኖቹ ምን ደረጃ ላይ እንደደረሱ ፐብሊክ ሽንት ቤታቸው ምን እንደሚመስል በዚህ ቪዲዮ አሳያችኋለሁ። ወደ ቪዲዮ አሁን ያለነው እንግዲህ ከሜትሮ ሲስተም እየወጣን ወደ የሆነ ሞል እየገባን ነው። ይሄ ሞል እንግዲህ በጣም ፖፑላር እና በጣም ሌክዠሪየስ የሆኑ ሞሎች እና የተለያዩ ነገሮች ያሉበት ቦታ ነው። እንደምታዩት ሜትሮ ሲስተሙ በጣም ክራውድድ የሆነ ነው፣ ግን መውጫ ላይ ስለሆነ ያለነው እስኪ ወጣ ብዬ አሳያችኋለሁ። ጋይስ እንግዲህ ይሄ ሞል የተለያዩ ፖፑላር የሚባሉ ብራንዶች አሉ። ሌላ ቦታም ሊኖር ይችላል፣ ግን ይሄ ሌክዠሪየስ እና ፖፑላር የሆነ ብራንድ ያለበት ቦታ ሲሆን እዚህ የመጣ ነው። ግን የሚገርም ሽንት ቤት ላሳያችሁ ነው። እስካሳያችሁ ቸኩያለሁ። ወደዛ እየሄደ ነው። ለማንኛውም አንዳንድ ነገር ቼክ እናደርጋለን በዛው። እዚህ ሌክዠሪ ሞል ውስጥ የሌለ ብራንድ የለም። እንደምታዩት ሁሉም ነገር አለ። ግን አስቡት አንድ ቦታ ሁሉንም አይነት ሌክዠሪ ብራንድ የምታገኙ ቢሆን መግዛት ለሚፈልግ ሰው በጣም ወሳኝ ነው። ምክንያቱም አንድ ሞል ወደ አንድ ሞል መሄድ አይጠበቅባችሁም። ሁሉንም አንድ ቦታ ታገኙታላችሁ። ዲዮር እና ምን አስቦ ነው ዛሬ ሽንት ቤት ይዞን የመጣ ልትሉ ትችላላችሁ። ግን ይሄ ሽንት ቤት ኖርማል ሽንት ቤት አይደለም። ማሳያችሁ ሽንት ቤት ሌክዠሪ የሆነ ሽንት ቤት ነው እና በጣም ቫይራል የሆነ ፖፑላር የሆነ ቦታ ስለሆነ ነው ይዣችሁ የመጣሁት። ወደ ውስጥ እየገባን አብረን ለመጀመሪያ ጊዜ እናያለን። ኦልራይት ጋይስ በስንት ፍለጋ 10 ምናምን ደቂቃ ነው የፈጀብን አንድ ሽንት ቤት ለማግኘት ማለት ነው። እና የተሰተ ቢልዲንግ ገብተን ስለነበረ ነው። አሁን ግን አግኝተነዋል። እስኪ እዚህ ጋር ዋሽሩም ይላል ያኛው መሰለኝ። ጋይስ የሽንት ቤቱ መግቢያ ይሄን ይመስላል። ወደ ውስጥ እየገባው ነው እንግዲህ ወደ ሽንት ቤቱ። ይህ የምታዩት ሽንት ቤት ብቻ ወደ $682,458 የፈጀ ሲሆን የመጀመሪያው ሽንት ቤት ነው የምናየው ማለት ነው። ሽንት ቤት ውስጥ እንግዲህ ፒያኖ አለ። እዚህ ጋር እንደምታዩት ልጅቱ እየተጫወተች ነው። ከዛ ውጪ ይሄ መግቢያው ጋር ነው ሽንት ቤቱ መግቢያ ጋር። እዚህ ጋር ወንበሮች አሉ፣ መቀመጥ ትችላላችሁ ፎቶ ለመነሳት ምናምን። እንግዲህ እዚህ ጋር ሴትና ወንድ ይላል። ሽታው የሚገርም ሽታ ነው ያለው። የእውነት ለመናገር የሽንት ቤት አይመስልም። እስኪ ወደ ውስጥ እየገባን ነው። እዚህ ጋር እየገባን ነው ወደ ውስጥ። ደስ የሚል ቪው አለው። እዚህ ጋር ይታያችኋል። ፓወር ባንኬን ይዤ ነው እየቀረጽኩ ያለሁት። ጽድት ያለ የሽንት መሽኞች አሉት እዚህ ጋር ማለት ነው። እና የሆነ ስሪድ የሆነ ቫይብ አለው እዚህ ጋር። እዚህ ጋር ለልጆች ሽንት መሽኛ አለ። ጽድት ያለ ነው። የሚገርም ሽታ ምናምን ያለው ሽንት ቤት ነው። ከዛ ውጭ እንግዲህ ወደ ውስጥ ደግሞ ገብተን እንመስላለን። አውዋ እንግዲህ ሽንት ቤት ውስጥ ነው ያለ ነው። እዚህ ጋር ቲሾች አሉ። ይሄ ኖርማል ጃፓን ስታይል አይነት ቶይሌት ነው። እንደምታዩት እዚህ ጋር ፍላሽ ማድረጊያ ማጽጃዎች ምናምን አሉ። እንግዲህ የተሳተበተን ከነካችሁ የማይሆን ነገር ሊሆን ይችላል እና እነዚህን ማወቅ አለባችሁ። ግን ብዙ ጊዜ በእንግሊዝኛ የተጻፉ ስለሆነ ችግር የለውም። እና እዚህ ጋር ፎን አለ፣ ዘፈን መክፈት ትችላላችሁ። እዚህ ጋር እንግዲህ የተለያዩ ነገሮች አሉ። እዚህ ጋር ማቆሚያ ነው። እዚህ ጋር ፕሬሸር መጨመር መቀነስ ትችላላችሁ። ይሄ ከፊት ማጠቢያ ነው። እንግዲህ ቁጭ ብላችሁ ራሳችሁን ለማጠቢያ ከፊት ነው። ስክላራት እዚህ ጋር የተለያዩ አይነት ማጠቢያ መንገዶች አሉ እንደምትፈልጉት ማለት ነው። በየትኛው ሰድ መታጠብ እንደምትፈልጉ። እዚህ ጋር ደግሞ የተለያዩ ነገሮች አሉ። እነዚህ ማወቃችሁ ይጠቅማችኋል እንትን ለማለት ማለት ነው።
ለመጠቀም በስርዓት እና ሽንት ቤቱ የሚገርም ነው። ጋይስ እኛ አንድ ፍሎር ብቻ ነበር የመሰለን ሽንት ቤቱ፣ ግን በየፍሎሩ የሚገራረም ፋንሲ ሽንት ቤት አለ ማለት ነው። እዚህ ጋር ደግሞ ሌላ ነው፣ ሌላ ዲዛይን ያለው ሽንት ቤት ነው ማለት ነው። እስኪ ውስጡ ምን ይመስል ላሳያችሁ። ዋው 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 ብሮ ዲስ ኢዝ ቶይሌት ኢን ቻይና። ይሄ ሽንት ቤት ነው ቻይና ውስጥ። እንግዲህ የሚገርም እነዚህ ግሪል ነገር፣ ይሄኛው አርቲፊሻል ነው ግን የሆነ ፓርክ ውስጥ ያላችሁ ነው የሚመስለው እንጂ ሽንት ቤት አይመስልም። የሚገራርም ኮምፎርቴብል የሆነ ሲት መቀመጫዎች አልባቸው ምናምን። እዚህ ጋር ደቅ ብላችሁ ኢቭን አንዳንዴ እረፍት ለማድረግ አሁን ሽንት ቤት ብዙ ጊዜ የሆነ ነገር ለመጸዳዳት ምናምን ብቻ ሳይሆን እረፍት ለመውሰድ የሆነ ነገር ለማንበብ ወይ ቁጭ ብላችሁ ስልክ ለማውራት ምናምን ይጠቅማል። አሁን እዛ ጋር እንደምታዩት ሰውየው ጋደም ብሎ እንግዲህ ስልኩን ምናምን እየነካካ ነው ያለው እና this place is that's cool። ዋው እዚህ ጋር ደግሞ ምን እንዳለ ላሳያችሁ። እስኪ ከቅድም መጀመሪያ ካየነው ሽንት ቤት ይሄ የሚለየው ነገር ካለ አሳያችኋለሁ። ቤት አሬ ሽንት ቤት ውስጥ ያለውም አልመስል ብሎኛል። ውሃው ቅዝቃዜው ደስ ሲል ማለት ነው። እንግዲህ የሽንት መሽኛዎቹ ቅድም ካየነው ጋር ተመሳሳይ ነው። ትንሽ የቦታው ዲዛይን ነው የሚለየው እንጂ። ኦኬ ሰውየው እዚህ ጋር ሶፍት እየሰጠ ነው። እዚህ ጋር እጃችሁን ማድረግ ያለ ጋይስ መጀመሪያ ካየነው ሽንት ቤት ይሄኛው ይሻላል። የመጀመሪያው ላይቱ ምናምን እንደዚህ ይላል። ይሄኛው ግን ሞር የሆነ ናቹራል የሆነ ቫይብ አለው። ላይክ አላል ግሪን ኤሪያ ነው የሚመስለው። ከዛ ውጭ የሆነ ቫይቡን ቫይቡ ደስ ይላል። ሁለተኛው ተመችቶኛል እና ሁሉም ፍሎር ላይ እንደዚህ አይነት ሽንት ቤት ያለ ይመስለኛል። እስኪ እኔ ቪዲዮ ላይ በጣም ቫይራሉ ነው ያየሁት ሽንት ቤት እስካሁን አላገኘነውም። እሱን ገብተን አሳያችኋለሁ ስናገኘው ማለት ነው። እና ምን እንደምታስቡ ንገሩኝ ስለ እንደዚህ አይነት ሽንት ቤቶች። በጣም ብዙ ሚሊዮን ብር ወጥቶባቸው የተሰሩ ሽንት ቤቶች ናቸው። እንግዲህ ሶስተኛው ሽንት ቤታችን ሌላ 3 ፍሎር ነው። እስካሁን እንግዲህ 2 ፍሎር አይተናል ከዚህ በፊት። ይሄ ሶስተኛ ፍሎራችን ነው። እዚህ ጋርም ለየት ያለ ሽንት ቤት አለ። ዋሽንግ ሩም ይላል እዚህ ጋር። እስኪ ውስጡን እንደሚመስል ገብተን እንየው። ኦኬ እንግዲህ የሽንት ቤቱ ረስት ቦታ ነው፣ ማረፊያ ቦታ ነው። እንግዲህ ከውስጥ ደግሞ ምን እንዳለ ወደ ውስጥ እየገባን አሳያችኋለሁ። ግን የሽንት ቤት አይነት ስሜት የለውም። ምክንያቱም ይሄ ሞል ውስጥ ወይ ደግሞ ሙዚየም ውስጥ የምትገቡ ምናምን የሚመስለው። ሽታው ደስ ይላል። ያለው የአርኪቴክቸር እና የእቃዎቹ አቀማመጥ ምናምን የሚገርም ነው ማለት ነው። ኦኬ ናይስ ሜረር እዚህ ጋር አሪፍ ሜረር አለው። ይሄ ጥርት ያለ ነው ሜረሩ ለተመናገር ታውቃለህ። ግን ሽንት ቤቱ እኔ እስካሁን ካየኋቸው ይሄኛው ሁለተኛ ደረጃ በጣም የወደድኩት ሁለተኛ ያየሁትን ቦታ ነው። ውስጡ ያለው ነገር በሙሉ ተመሳሳይ ነው። ላይክ ዲዛይኑ ምናምን ላይቲንግ እና ያለው አርኪቴክቸር ምናምን እንጂ ትንሽ የሚለያየው ብዙ ነገር ተመሳሳይ ነው። ኦኬ ጋይስ እንግዲህ በጣም ቫይራል የሆነውንና በጣም ፖፑላር የሆነውን ቶይሌት ያገኘ ነው ይመስለኛል። ይሄኛው ይመስለኛል። ይሄኛውን ሽንት ቤት ላሳያችሁ። this is a toilet guys። ይሄ ሽንት ቤት ነው። ምንም ኦ ማይ ጋድ
ይህ የምታዩት ሽንት ቤት ካሉት ውስጥ በጣም ፖፑላር የሆነው ሲሆን ሳይበር ፓንክ ናይት ክለብ ስታይል ያለው የ20 ሚሊዮን አርኤምቢ ሽንት ቤት ወይ ደግሞ የ2.7 ሚሊዮን ዶላር ሽንት ቤት ነው ማለት ነው። በጣም ኤክስፔንሲቭ ከሚባሉ ሽንት ቤት ውስጥ አንዱ ሲሆን ሽንት ቤት ነው ጋይስ። ክለብ ወይ ደግሞ ባር ምናምን አይደለም፣ ሽንት ቤት ውስጥ እየገባው ነው አሁን። እንደምታዩት እንግዲህ ሰዎቹ ደቅ ብሎ ይሄ ቻይናዎች ኬቲቪ ወይ ደግሞ ክለብ ነው የሚመስለው ነው ተመናገር። ወደ ውስጥ እየገባን ነው አሁን። እዚህ ጋር በሁለቱም ሳይድ ቁጭ ብላችሁ ረስት ማድረግ ትችላላችሁ፣ ቅድም እንዳየናቸው ማለት ነው። እዚህ ጋር ደስ የሚል ነገር አለው። ዲዛይኑ በጣም ነው የሚያምረው። እዚህ ጋር ደግሞ ማረፍ ትችላላችሁ። ከፋሚሊ ጋር ምናምንም ከሆነ የመጣችሁ እዚህ ጋር ደቅ ብላችሁ የተለያየ ነገር ማድረግ ትችላላችሁ ማለት ነው። እስኪ ወደ ውስጥ እየገባን ደግሞ ምን እንደሚመስል ላሳያችሁ ጋይስ። ይሄ ሽንት ቤት ኦ ማይ ጋድ this place is crazy ጋይስ። እንግዲህ ይሄኛው አራተኛው ወይ አምስተኛ ሽንት ቤታችን ነው እና በጣም ቫይራል የሆነው ሽንት ቤት እንግዲህ ይሄ ነው። ውስጡ እንደምታዩት የሚገርም ላይቲንግ ሲስተም አለው። በጣም ጽድት ያለ ነው። በጣም የሚገርም ሽታ ነው ያለው። ላይክ ሽንት ቤት ምናምንም አይመስልም። እዚህ ጋር ሽንት መሽኛዎች አሉ። እነዚህ ጋይስ እንግዲህ ይሄ ቶይሌት እንግዲህ ከሽንት ቤት ባለፈ ቻይና ውስጥ እና ናንጂንግ ከተማ ውስጥ የቱሪስት አትራክሽን እየሆነ ያለ በጣም ኤክስፔንሲቭ ሚሊዮኖች ወጥተውበት የተሰራ ቶይሌት ሲሆን ሻናይ የሚገኝ አርኪቴክቸር ካምፓኒ ነው እንግዲህ ዲዛይን ያደረገው ማለት ነው። እንደምታዩት ውስጡ በጣም ሌክዠሪየስ ነው፣ በጣም ፋንሲ ነው። ሰው በየጊዜው ይመጣል ይሄን ሽንት ቤት ለማየት ብቻ እና እኛም እንግዲህ ቪዲዮውን ስላየን ኢንስታግራም ላይ ነው የመጣ ነው ለማየት ማለት ነው። እናም እንደምታስቡ እስኪ ንገሩኝ፣ ለሽንት ቤት ይሄን ያክል ብር ማውጣት ከዛ ውጭ ደግሞ ወደ ቱሪስትነት የቀየሩበት መንገድ ምን ያክል ኢንስፓየር ያደርጋል የሚለውን ኮሜንት ላይ ጻፉልኝ። እንደዚህ አይነት አይታችሁ የምታውቁ ከሆነ ሽንት ቤት ንገሩኝ ኮሜንት ላይ። እኔ ግን በህይወት የካየኋቸው ሽንት ቤቶች ውስጥ ይህን የሚወዳደር አንዱንም የሚወዳደር ሽንት ቤት አላየውም። ምክንያቱም እነዚህ ሁሉም እስካሁን ያሳየኋቸው ሽንት ቤቶች ሞስት ሌክዠሪ የሚባሉ ናቸው እኔ ካየኋቸው ውስጥ ማለት ነው። እና ምን እንደምታስቡ ኮሜንት ላይ ጻፉልኝ። ጋይስ እንግዲህ አምስተኛ ወይ ደግሞ ስድስተኛ ሽንት ቤት ምን እንደሚመስል ላሳያችሁ። ውስጡ ተመሳሳይ ሳይዝ ነው ያላቸው፣ ግን ይሄ ለየት ያለ ዲዛይን ነው። እንደምታዩት እዚህ ጋር የሶፋዎች አቀማመጥ፣ የላይቶቹ ያለው ፈርኒቸር እና ዲዛይኑ ይለያያል ማለት ነው። ዋው! ግን ከዚህ በፊት እንዳየነው የሚሆን አይመስለኝም፣ ምክንያቱም ያኛው በጣም ነው የሚያምረው። ጋይስ እዚህ ጋር የሚገርም ፋንሲ የሆነ መቀመጫ አለው። ደቅ ብላችሁ እዚህ ጋር ማረፍ ትችላላችሁ ማለት ነው። መኪና ስታይል ነው እንግዲህ መቀመጫው። ዋው ዋው! ቻይና ዋይ ቻይና ዋይ ቻይና። ውስጥ ያለው እንግዲህ አርኪቴክቸር እንግዲህ ተመሳሳይ ነው ሁሉም ቦታ ያለው። ከዚህ ጋር እንወጣለን ማለት ነው። አንድ ይቀረናል። አንድ ሽንት ቤት ይቀረናል። ምክንያቱም 7 ፍሎር ነው ያለው። 7ቱም ፍሎር የራሱ የሆነ ሌክዠሪ የሆነ ሽንት ቤት አለው እና አሁን 6ኛው ፍሎር ላይ ነው ያለነው። አሁን ያለነው 6ኛው ሽንት ቤት ነው ወይ ደግሞ ፍሎር 2 ላይ ነው ያለነው። ወደ ፍሎር 1 እንሄድና ከዛ እንጨርሳለን ይሄን ሌክዠሪ ሽንት ቤት ምን እንደሚመስል ማለት ነው። ዋው! ግን አስቡት እዚህ ውስጥ ቅድም እንደ መጀመሪያ ላይ እንደነገርኳቸው እዚህ ውስጥ ያሉ ብራንዶች በሙሉ በጣም ሞስት ሌክዠሪ የሚባሉ ብራንዶች ናቸው።
ከዛ ደግሞ ከጎናቸው የሚገርም ሌክዠሪ የሆነ ቶይሌት ሲኖር በቃ ሪች ላይፍ ስታይል ማለት ነው። በቃ ዋው! ይህ ሞል በአጠቃላይ ወደ 33 ሚሊዮን RMB የፈጁ የተለያዩ ሌክዠሪ ሽንት ቤቶች ሲኖሩት በ2023 ብቻ ወደ 23.9 ቢሊዮን RMB መሸጥ የቻለ ሞል ነው ማለት ነው። እንግዲህ ይህ ሞል የተለያዩ የዓለማችን ውድ የሚባሉ ብራንዶችን ያቀፈ ሞል ሲሆን ቱሪስት መዳረሻነትም እያገለገለ ይገኛል። ጋይስ የመጀመሪያው ፍሎር ላይ ወረድን፣ ግን ሽንት ቤት የለም። የሚገርመው ፈርስት ፍሎር ላይም ሌላ ሽንት ቤት ያለ መስሎን ነበረ፣ የለምና እኔ በጣም እንደዚህ አይነት ሌክዠሪ እንግዲህ ሚሊየን ነው የወጣበት ይመስለኛልና ይሄ ቦታ የሚገርም ነው። ምን እንደምታስቡ ንገሩኝ። ቻይኖቹ በሁሉም ነገር ላይ እንግዲህ የሚገራርም ነገር እየሰሩ ዓለምን ማስደመማቸውን ቀጥለዋል። እንግዲህ እዚህ ደግሞ እንግዲህ ሽንት ቤት ሌክዠሪ ሽንት ቤት በመስራት ወደ ቱሪስት መዳረሻነት ቀይረውታል ማለት ነው። እንግዲህ ያን ሁሉ ብር አወጣው ሲሰሩት አላማ ያደረጉት ነገር አለ። አንደኛ አትራክት ለማድረግ ነው። ሰው ይሄን ሽንት ቤት ለማየት በዛው ይመጣል፣ በዛውም አንዳንድ ነገር ገዝቶ ይሄዳል ማለት ነው። ከዛ ውጪ ያው ቴክኖሎጂያቸውና አቅማቸው የት እየደረሰ እንደሆነ ለማሳየት የሞከሩበት ቦታ ነው። እዚህ ጋር የሚገርም የስኔክ እንትን አለ፣ ስክላፕቸር አለ። ለዛሬ የነበረ ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ የዚህ ቻናል ቤተሰብ ሁኑ። ምን እንደምታስቡ ኮሜንት ላይ ንገሩኝ። እኔ በህይወቴ እንደዚህ አይነት ሽንት ቤት አይቻል አቅምና ኮሜንት ላይ ብትነግሩኝ ደስ ይለኛል። በሌላ ቪዲዮ እስክንገናኝ ዳኒ ነበርኩኝ። ቻው